አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኑር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለበዓለ ጰራቅሊጦስ ወይም መንፈስ ቅዱስ በጸጋ ለወረደበት ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እዚህ ያደረሰንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑት። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እሰውጥ እምነ መንፈስየ ዲበ ኩሉ ዘሥጋ፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 17። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓትና ታሪክ መሠረት በየዓመቱ ከምናከብራቸው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል አንዱ የሆነውንና በዓለ ጰራቅሊጦስን ወይም መንፈስ ቅዱስ በጸጋ የወረደበትን ዕለት እያከበርን ስለሆነ ነው። እሰውጥ እምነ መንፈስየ ዲበ ኩሉ ዘሥጋ፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 17 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ እግዚአብሔር መንፈስ ቅዱስ ማን እንደሆነ እንመለከታለን። ሁለተኛም እግዚአብሔር መንፈስ ቅዱስ በጸጋ ለምን እንደወረደ እንመለከትና ዛሬ እኛ ከዚህ ታሪክ ምን ልንማር እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በዚህ ስፍራ ይህንን ቃል የተናገረው አባታችን ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ50ኛው ቀን ወይም በክብር ባረገ በ10ኛው ቀን ነው። የተናገረውም መንፈስ ቅዱስ በጸጋ ለ120 ቤተሰብ በወረደበት ዕለት ነው።
የተናገረበትን ቦታ በጽርሐ ጽዮን ነው። በጽዮን አዳራሽ አካባቢ ነው የተናገረው። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። ይህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ሊፈጽም ስለወደደ ነው። ሁላችን እንደምናውቀው አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ከማረጉ አስቀድሞ ለቅዱሳን ሐዋርያቱ እንዲህ አላቸው፣ ወናሁ አነ እፌኖ ተስፋሁ ለአቡየ ለእሌክሙ አላቸው። አባቴ የሰጠውን ተስፋ እኔ እልክላችኋለሁኝ። ወአንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም አላቸው። እናንተ ግን ከላይ ከአርያ ከላይ ከሰማይ ኃይልን እስክትለብሱ ሰማያዊ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ተቀመጡ አላቸው። በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ጀምሮ የተመዘገበ ኃይለ ቃል ነው። አባቴ የሰጠውን ተስፋ ነው ያለ። ተስፋ መንፈስ ቅዱስን፣ ጸጋ መንፈስ ቅዱስን እኔ እልክላችኋለሁ አለ። አባቴ የሰጠው ተስፋ ያለው አስቀድሞ አምላካችን እግዚአብሔር በነቢዩ በቅዱስ ኢዩኤል ላይ አድሮ የተናገረውን ቃል በዚህ በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ተመዝግቧል። ከዚህ በኋላ እንዲህ ይሆናል ይላል፣ መንፈሴን በሉ በሥጋ ለባሽ ሁሉ ላይ አፈሳለሁ። ይሄ ነው አባቴ የሰጠው ተስፋ ያለው። ነቢዩ ቅዱስ ኢዩኤል ከእግዚአብሔር አግኝቶ የተናገረው ቃል ነው። አባቴ የሰጠውን ተስፋ እኔ እልካለሁ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ይኸውም ተስፋ መንፈስ ቅዱስ ነው፣ ጸጋ መንፈስ ቅዱስ ነው። የእኛ አምላክ ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ስለሆነ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ተብሎ በዚህ በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ ተመዝግቧል። ሊሆን ያለው ነገር ሁሉ ከመሆኑ አስቀድሞ የተነገረ ነው። አምላካችን እግዚአብሔር ለአባቶቻችን ለቅዱሳን ነቢያቱ የራቀውን አቀረበላቸው፣ ለእኛም ያቀርብልን። የተሰወረውን ምስጢር ገለጠላቸው፣ ለእኛም ይግለጥልን። የረቀቀውን አጎላላቸው፣ ለእኛም ያጉላልን። ከእግዚአብሔር አግኝተው ቅዱሳን ነቢያት ወደፊት ሊሆን የነበረውን ነገር ሁሉ ተናገሩ። ከጽንሰቱ አንስቶ እስከ ዳግም ምጽአቱ ድረስ ቅዱሳን ነቢያት ተናግረዋል። አሁን ዛሬ የምንመለከተው ስለ መንፈስ ቅዱስ በጸጋ መውረድ የተነገረውን ነገር ነው። አባቴ የሰጠውን ተስፋ እኔ እልክላችኋለሁ ነው ያላቸው። በዚህ ቃል መሰረት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስን በጸጋ ላከላቸው። እንዲህም ይል ነበረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 5 ጀምሮ እንመልከት። አብ የሰጠውን የተስፋ ቃል ጠብቁ አለ። ይህ የተስፋ ቃል በነቢዩ በቅዱስ ኢዩኤል የተነገረው መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ ያለውን ዮሐንስ በውሃ አጥምቆ ነበር አለ። መጥምቀ መለኮት ቅዱስ ዮሐንስ በውሃ የንስሐ ጥምቀት አጥምቆ ነበረ።
እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ደግሞ የመንፈስ ቅዱስን ጸጋ ከተቀበላችሁ በኋላ በመንፈስ ቅዱስ ጸጋ ደግሞ እናንተ መልሳችሁ ታጠምቃላችሁ ሲላቸው ነው። ትጠመቃላችሁ ብቻ አይደለም ታጠምቃላችሁም ጭምር ነው። ከጥቂት ቀን በኋላ አላቸው። ሊያርግ ሲል የተናገረው ቃል ከጥቂት ቀን በኋላ ማለት ከ10 ቀን በኋላ ነው። ባረገ በ10ኛው ቀን ነው መንፈስ ቅዱስ በጸጋ የወረደው። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ደግሞ በመንፈስ ቅዱስ ታጠምቃላችሁ አላቸው። በዚህ ቃል መሰረት መንፈስ ቅዱስ ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን በጸጋ ከሰማይ ወረደ። መንፈስ ቅዱስ ማን ነው? ይህም ባጭሩ እናያለን። ሁላችን እንደምናውቀው መንፈስ ቅዱስ ከቅድስት ሥላሴ አንዱ አካል ነው። በባህሪ በመለኮት በመንግስት በህልውና በስልጣን በአገዛዝ ከእግዚአብሔር አብና ከእግዚአብሔር ወልድ ጋር የተካከለ ነው። አምጻኤ ዓለማት፣ ገባሬ ዓለማት፣ ፈጣሪ ዓለማት፣ ሰራይ ዓለማት ነው። ይህም ብቻ አይደለም። መንፈስ ቅዱስ በስሙ ልዩ ነው። መንፈስ ቅዱስ ተብሎ ነው የሚጠራው። ከቅድስት ሥላሴ አንዱ ነው። መንፈስ ቅዱስ በአካሉ ልዩ ነው። ሁላችን ምስጢረ ሥላሴን እናውቃለን። ጠቁሚያችሁ ልለፍ። ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለወልድም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል። በአካሉ ልዩ ነው። መንፈስ ቅዱስ በግብሩ ልዩ ነው። የመንፈስ ቅዱስ ግብር መስረጽ ነው፣ ሰራጺ ነው። ከአብ የሰረጸ ወይም የወጣ ነው። ይሄንን ነው እልክላችኋለሁ ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ጀምሮ እኔ ያለ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ አለ። ከአብ የሚወጣ ነው ያለው። ከአብና ከኔ የሚወጣ አላለም። አንዳንድ መናፍቃን ተጠራጣሪዎች መንፈስ ቅዱስ ከአብና ከወልድ ይሰርጻል ይላሉ። በፍጹም መንፈስ ቅዱስ የሰረጸው ከአብ ብቻ ነው። ከአብ የወጣ ነው ያለው። አጽናኝ መንፈስ ቅዱስን እልክላችኋለሁ አለ። ስለዚህ መንፈስ ቅዱስ በግብሩ ከአብ የሰረጸ ወይም የወጣ ነው ማለት። ባጭሩ መንፈስ ቅዱስ ማን ነው ስንል ይሄን ማለታቸው። መንፈስ ቅዱስ ወረደ ስንል የወረደው በጸጋ ነው። ለእግዚአብሔር መንፈስ ቅዱስ መውረድ፣ መውጣት፣ መሄድ፣ መምጣት፣ መቀመጥ፣ መነሳት የለበትም። እግዚአብሔር መንፈስ ቅዱስ እዚህ አለ እዚያ የለም፣ እዚህ አለ እዚህ የለም አይባልም። እርሱን ቦታ አይወስነውም። እርሱ ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። እንዲህ እንዳለ አባታችን ክቡር ዳዊት ሲዘምር ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማየ ሰማያት ብወጣ አንተ በዚያ አለ፣ በብርሃንነትህ ታበራለህ። ወደ እመቀ መቃት ወደ ጥልቁ ወደ ሲኦልም ቦርድ አንተ በዚያ አለ፣ በእሳትነትህ ታቃጥላለህ ያለው በዚህ በዳዊት መዝሙር 138 ቁጥር 7 ላይ መንፈስ ቅዱስ በምልሃት በጥልቀት በርቀት በስፋት አለ። እሱ የሌለበት ቦታ የለም። መንፈስ ቅዱስ ወረደ ስንል በአካል ማለታችን አይደለም። የወረደው በጸጋ ነው። ይህ ቀን የቤተ ክርስቲያን የልደቷ ቀን ይባላል። መንፈስ ቅዱስ በጸጋ የወረደበት ዕለት ጰራቅሊጦስ ይባላል። ቃሉ የጽር ወይም የግሪክ ነው። ጰራክሊጦስ ይለዋል። ብዙ ትርጉም አለው፣ እንመጣበታለን።
መንፈስ ቅዱስ በጸጋ ወረደ። መንፈስ ቅዱስ ለምን በጸጋ ወረደ? መንፈስ ቅዱስ በጸጋ የወረደበት የመጀመሪያው ምክንያት ሊያጽናና ነው፣ ሊያረጋጋ ነው። ጰራቅሊጦስን መንፈስ ቅዱስን በግዕዙ ናዛዚ ይለዋል። የሚያጽናና የሚያረጋጋ ማለት ነው። እረኛቸውን ላጡት ለመጀመሪያዎቹ የክርስቶስ ተከታዮች 12ቱን ደቀ መዛሙርት 72ቱን አርድእት 36ቱን ቅዱሳት አንስት ሊያጽናና ሊያረጋጋ መንፈስ ቅዱስ በጸጋ ወረደ። እንዲህ ይላቸው ነበረ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ፣ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን አጽናኙን እልክላችኋለሁ ይላቸው ነበር። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ በተለይም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትን ዓላማ የማዳኑን ነገር ፈጽሞ በክብር እንደሚያርግ ወደ ሰማየ ሰማያት እንደሚወጣ ከአባቴ ዘንድ ወጥቼ መጥቻለሁ፣ ዓለምን እተዋለሁ፣ ወደ አባቴ ደግሞ እሄዳለሁ ሲል ደቀ መዛሙርቱ ልባቸው በሐዘን ተሞላ፣ ተጨነቁ፣ ታወኩ፣ ግራ ተጋቡ። እኛን ምን ሊውጠን ነው አሉ። በቃ ተበትነን ልንቀር ነው አሉ። ይሾመናል ይሸልመናል ብለን ሁሉን ትተን ስንከተለው እሱ እንዲህ ይለናል እንዲህ አሉ። ያን ጊዜ ነው እኔ ብሄድ ይሻላችኋል፣ እኔ ብሄድ ያለው እኔ ባርግ ይሻላችኋል። ነገረ እርገቱን ነው እኔ ብሄድ ይሻላችኋል ያለው። እኔ ባልሄድ አለ አጽናኙ ወደ እናንተ አይመጣም፣ ጰራቅሊጦስ መንፈስ ቅዱስ በጸጋ ለእናንተ አይወርድም። እኔ ብሄድ ግን ባርግ ግን አጽናኙን ወደ እናንተ እልካለሁ አለ። መንፈስ ቅዱስ በጸጋ በወረደላቸው ጊዜ ይጨነቁ የነበሩ ተረጋጉ፣ ይታወኩ የነበሩ ሰላምና ጸጥታ አገኙ፣ ተጽናኑ፣ ልባቸው አረፈ፣ የቆረጡት ተስፋ ተቀጠለ። በተለይም የነሱ መጽናናት ብቻ አይደለም፣ እነሱ ተጽናንተው በመንፈስ ቅዱስ ጸጋ ዓለምን በቅዱስ ወንጌል ዞረው አጽናኑ፣ ተረጋግተው አረጋጉ። ማጽናናት የሚችል የተጽናና ሰው ነው። ማረጋጋት የሚችል የተረጋጋ ሰው ነው። ወገኖች ያስተውሉ። መጽናናት ደግሞ በመንፈስ ቅዱስ ጸጋ ነው። አጽናኝ እግዚአብሔር መንፈስ ቅዱስ ነው። የሚያረጋጋ እግዚአብሔር መንፈስ ቅዱስ ነው። የማጽናናችሁ በሉ እኔ ነኝ። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 አጽናኙ እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ የተጨነቁትን አረጋጋ፣ ያዘኑትን አጽናና፣ ለታወኩት ጸጥታና ሰላምን ሰጠ። እነሱም ደግሞ ዓለምን ዞረው አጽናኑ፣ አረጋጉ። ፍጹም መጽናናት፣ የልብ መጽናናት፣ የውስጥ መጽናናት፣ እውነተኛ መጽናናት የሚገኘው በመንፈስ ቅዱስ ጸጋ ነው። ብዙ ብር ስለቆጠርን፣ ዘመነኛ መኪና ስላሽከረከርን፣ በተንጣለለ ቪላ ቤትና በተደራረበ ፎቅ ቤት ውስጥ ስለምንኖር፣ ጮማ ስለምንቆርጥ፣ የወይን ጠጅ ስለምንጠጣ፣ 2 እና 3 ዲግሪ ስላለን፣ ዝነኞች፣ ስመጥሮች፣ ታዋቂዎች ስለሆንን፣ የከብሬታ ወንበር ስለሚዘጋጅልን፣ ያማረ ምንጣፍ ያማረ ወላንሳ ስለሚነጠፍልን፣ ብዙዎች ቆመው ስለሚያጨበጭቡልን እዚህ ውስጥ መጽናናት የለም። መጽናናት በመንፈስ ቅዱስ ጸጋ ነው። መንፈስ ቅዱስ ሊያጽናና ወረደ በጸጋ። ዛሬም ወይ በግል ሕይወታችን ወይ በማህበራዊ ሕይወታችን
በቤተሰብ ጉዳይ፣ በቤተ ክርስቲያን ጉዳይ፣ በሀገራችን ጉዳይ ብዙ የሚያስጨንቁን ነገሮች አሉ። የጭንቀቱ አይነትና መጠን ይለያይ ይሆናል። በአንድ ወይም በሌላ መንገድ፣ በቀጥታ ወይም በተዘዋዋሪ መንገድ እንጨነቃለን። የጤንነት ጉዳይ የሚያስጨንቀን ጤና ያጣናለን። የእንጀራ ጉዳይ የሚያስጨንቀን አለን፣ ስራ የሌለን። የትዳር ጉዳይ፣ የልጆች ጉዳይ የሚያስጨንቀን ሰዎች አለን። ስንቱን ልንገራችሁ። በተለይ በዚህ ዘመን፣ ይሄ ዘመን የመጨረሻው ዘመን ዋዜማ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። ዓይኖቻችን ከሚያዩአቸው ክፎች ነገሮች የተነሳ፣ ጆሮቻችን ከሚሰሟቸው አስጨናቂዎች ነገሮች የተነሳ እንጨነቃለን። እንዲህ ብሏል ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 1 ላይ ነገር ግን በሉ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ምን የሚል ዘመን? የሚያስጨንቅ ዘመን። ይህ ዘመን የሚያስጨንቅ ነው። የስጋት ነው፣ የድንጋጤ የትካዜ ነው። በዚህ ዘመን መንፈስ ቅዱስ ካላጽናናን በምንም መጽናናት አንችልም። በእውነት በበዓለ ሃምሳ መንፈስ ቅዱስ በጸጋ ለ120 ቤተሰብ ወርዶ አጽናናቸው፣ አረጋጋቸው። በእነሱ ተወስኖ ግን የሚቀር አይደለም። እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ መንፈስ ቅዱስ በጸጋ እየወረደ ያጽናናል፣ ያረጋጋል። ለምን? ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ስላለ። ለእኛም ዛሬ መንፈስ ቅዱስ በጸጋው መጽናናቱን ይሰጠናል። ተስፋ አድርገን እንጠብቅ፣ እንመን፣ አንጠራጠር፣ በሁለት ልብ አናነክስ። እንደ ገበቴ ላይ አንወላወል፣ ንፋስ እንደሚወዘውዘው ሸንበቆ ወዲና ወዲያ አንወዝወዝ። እግዚአብሔር መንፈስ ቅዱስ እኛንም ያጽናናናል። ዛሬም ሰዎች ባላወቁልን እኛና እግዚአብሔር በምናውቀው በውስጣችን በሚያስጨንቀን ጉዳይ ሁሉ እግዚአብሔር መንፈስ ቅዱስ መጽናናቱንና መረጋጋቱን ለሁላችንም ያድለን። የቆረጥነውን ተስፋ ይቀጥልልን። ሁከትን አርቆ ፍጹም ሰላምን፣ ጸጥታን ለሁላችንም ያድለን። ሁለተኛ መንፈስ ቅዱስ ወይም ጰራቅሊጦስ ለምን በጸጋ ወረደ ስንል ምስጢር ሊገልጥ ነው። መንፈስ ቅዱስ ከሳቴ ኅቡዓት ነው። ምስጢር ገላጭ ነው። ቅዱሳን ሐዋርያት የወንጌልን ምስጢር ተገልጦላቸው ያለምንም ችግር እንዲያስተምሩ መንፈስ ቅዱስ በጸጋ ወረደላቸው። አምላካችን ኢየሱስ ክርስቶስ እንዲህ ይላቸው ነበረ። የዮሐንስ ወንጌል ምዕራፍ 16 ቁጥር 12 ጀምሮ የምነግራችሁ ገና ብዙ ነገር አለኝ አላቸው። ነገር ግን አሁን ልትሸከሙት አትችሉም አላቸው። በዚህ በመንፈስ ቅዱስ ባልጠነከረና ባልበሰለ ሕይወታችሁ ከዚህ በላይ ብነግራችሁ አትሸከሙትም፣ አትረዱትም፣ አይገባችሁም፣ አታስተውሉትም ማለት ነው። ነገር ግን አለ የእውነት መንፈስ አለ የሐሰት መንፈስ አለና ከዛ ሲለይ መንፈሰ ጽድቅ አለው መንፈስ ቅዱስ ነው። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ምስጢር ሁሉ ይገልጥላችኋል፣ ሁሉንም ያስተምራችኋል፣ እኔ የነገርኳችሁንም ያሳስባችኋል ይላቸው ነበር። በሌላ ስፍራ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ግን አለ መንፈስ ቅዱስ የሆነው አጽናኝ አለ። አያችሁ መንፈስ ቅዱስ አጽናኝ ስለሆነ እርሱ አለ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል አላቸው። 3 ዓመት ከ3 ወር
በዚህ ምድር እየተመላለሰ ያስተማራቸውን ትምህርት የሰበከላቸውን ወንጌል መንፈስ ቅዱስ እንደሚያሳስባቸው ምስጢሩን እንደሚገልጥላቸው ነገራቸው። ስለዚህ መንፈስ ቅዱስ በጸጋ የወረደው የተሰወረባቸውን ምስጢር ሊገልጥላቸው ነው። ከገለጠላቸው ምስጢር መካከል ደግሞ አንዱ የቋንቋ ምስጢር ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ብሎ ልካቸው ነበር። ሞትን ድል አድርጎ ከተነሳ በኋላ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሏቸው ነበር። በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ፣ በአራቱም ማዕዘናት ወንጌልን ለዓለም ሁሉ ስበኩ፣ ለሰው ልጆች በሙሉ ስበኩ፣ ያለ ልዩነት ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ፣ ወንድ ሴት፣ ሕዝብ አሕዛብ ማለት የለም። ወንጌልን ለዓለም ሁሉ ስበኩ ነው ያለው። ወንጌል ለዓለም ሁሉ የሚሰበከው ያን ጊዜ ቅዱሳን ሐዋርያት ከዕብራውያን ከቤተ እስራኤል ወገን ናቸው። የገሊላ ሰዎች ናቸው። የሚያውቁት ቋንቋ የጥንቱን አረማይክ ወይም ዕብራይስጡን ብቻ ነው። ወንጌልን ስበኩ የተባሉት በዓለም ዙሪያ ነው። በዓለም ደግሞ በጣም ብዙ ቋንቋ ይነገራል። በዓለም በሉ ምናልባት ቁጥር የሌለው የቋንቋ አይነት ይኖር ይሆናል። ቋንቋም የሌለው ሕዝብ የለም። የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። መግባባት አይቻልም ሲል ነው። እዚህ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ ተመዝግቧል። በዓለም አለ ምናልባት ቁጥር የሌለው የቋንቋ አይነት ይኖራል አለ። በጣም ብዙ ቋንቋዎች ይነገራሉ ለማለት ነው እንጂ ተቆጥሮ አይደረስበትም ማለት አይደለም። ብዛቱን ሲያጠይቅ ነው። በሀገራችን በኢትዮጵያ እንኳን ከ86 ያላነሱ ቋንቋዎች ይነገራሉ። በዓለም ላይ ደግሞ አስቡ። ቋንቋ የሌለው ሕዝብ ደግሞ የለም። ሁሉም ቋንቋ አለው። የቋንቋውን ፍቺ ወይም ትርጉም ባላውቅ አለ የሚናገረው ለኔ እንግዳ ይሆናል፣ እኔም ደግሞ ለሚሰማኝ ሰው እንግዳ ሆናለሁ። መግባባት አንችልም፣ መደማመጥ አንችልም። ቅዱሳን ሐዋርያት ወንጌልን በዓለም ዞራችሁ አስተምሩ ተብለዋል። የሚያውቁት ዕብራይስጥ ብቻ ነው። እንዴት አድርገው ነው በዕብራይስጥ ወንጌልን ለዓለም የሚያደርሱት? የት ሄደው ማን ይሰማቸዋል? ማን ያምናል? ማን ይጠመቃል? ሳያደምጣቸው ሳይረዳቸው እንዴት ይሆናል? ስለዚህ መጀመሪያ እግዚአብሔር መንፈስ ቅዱስ ለቅዱሳን ሐዋርያት የገለጠላቸው ምስጢር የቋንቋ ነው። በዚህ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ የተመዘገበውን ኃይለ ቃል ተመልከቱት። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ብሎ ይጀምራል። እዚህ ላይ የሚያነሳው የብሉይ ኪዳኑን በዓለ ሃምሳ ነው። እስራኤላውያን ፋሲካውን ካከበሩ በኋላ በብሉይ ኪዳን 50ኛውን ቀን ቆጥረው በዓለ ሰዊት የእሸት በዓል ብለው ቀዳማያት ብለው ያከብራሉ። ከእሸቱ የመጀመሪያውን ማለት ነው ይዘው ወደ እግዚአብሔር ቤት ይመጣሉ። እንደ ሽምብራ፣ እንደ ባቄላ፣ እንደ አተር ያለው ጥሬውን እየፈለፈሉ እየጠረጠሩ ይበሉታል። እንደ ስንዴ ያለውን በነዶ አድርገው በእሳት እየለበለቡ እንኩቶ እያደረጉ እየጠበሱ ይበላሉ። እንደ በቆሎ ያለውን እየጠበሱ የበቆሎውን እሸት ማለት ነው ይዘው ይቀርቡና እግዚአብሔርን ያመሰግናሉ። በዝናብ አብቅለህ በፀሐይ አብስለህ የምትመግበን አንተ አምላካችን እግዚአብሔር ሆይ ተመስገን፣ ይህን እሸት አሳየን። በካህናት ያስባርካሉ በቤተ መቅደስ። አስተውሉ ወገኖች። ከዚያም እንደዚህ ብለው ይለምናሉ። ይሄንን ከአንበጣ ከኩብኩባ ከሰማይ ወፋት ጠብቅልን፣ ደግሞ አበርክተው አትረፍርፈው አብዛው ብለውም ይለምናሉ። ይሄ የሚያደርጉት ፋሲካውን ባከበሩ በ50ኛው ቀን በዚህ በኦሪት ዘሌዋውያን ምዕራፍ 23 ቁጥር 15 ላይ ተመዝግቧል። 7 ሱባኤ 7 ሳምንት እንዲቆጥሩ ታዘዋል። አንዱ ሱባኤ ወይም አንዱ ሳምንት 7 ዕለታት አሉ። 7ን በ7 አባዙት ይላል።
7 ጊዜ 7 ስንት ነው? 49። ከዚያ የ49ኛውን ቀን ማግስት ይላል 50ኛይቱ ቀን ማለት ነው። ፔንቴኮስቴ ይለዋል በጽሩ ወይም በግሪኩ ጴንጠቆስቴ ማለት 50ኛ ቀን 50ኛ ዕለት ማለት ነው። በዚህን ዕለት ያንን ያከብራል። በዚህን በብሉይ ኪዳኑ ባለ 50 ዕለት የሐዲስ ኪዳኑ ባለ 50ም ገጠመ። የሐዲስ ኪዳኑ ባለ 50 ደግሞ ክርስቶስ ሞትን ድል አድርጎ ከተነሳ ከትንሣኤው ዕለት ከፋሲካው ዕለት አንስቶ ስንቆጥር 50ኛው ቀን ነው። የብሉይ ኪዳኑና የሐዲስ ኪዳኑ ባለ 50 ገጠመ ማለት ነው። በዛን ዕለት ነው መንፈስ ቅዱስ በጸጋ የወረደው። ጥንተ በዓለ ጰራቅሊጦስ ወሩ ወርሃ ግንቦት ነው። ቀኑ 18 ነው። ዕለቱ እሁድ ነው። መንፈስ ቅዱስ በጸጋ የወረደበት ሰዓት ከጠዋቱ 3 ሰዓት ነው። መንፈስ ቅዱስ በጸጋ ወረደ። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በፍቅር ሳሉ፣ በጸሎት እየተጉ ሳሉ፣ በተስፋ ደጅ እየጠኑ ሳሉ፣ በትዕግስት ጸጋ መንፈስ ቅዱስን እየተጠባበቁ ሳሉ ወረደ። በነፋስ አምሳል ወረደ ይላል። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። እንደ እሳት ላንቃ ላንቃ ሆነው ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስ በጸጋ በሁሉም ሞላባቸው፣ አደረባቸው። መንፈስም በሉ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይሄ ነው የተገለጠው ምስጢር። መንፈስ አለ እግዚአብሔር መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው እንዳደላቸው እንደገለጠላቸው ማለት ነው። በሌላ ልሳኖች ማለትም በሌላ ቋንቋዎች ይናገሩ ዘንድ ጀመረ። ባልተወለዱበት፣ ባላደጉበት፣ አንደበታቸውን ባልከፈቱበት፣ ባልተማሩት፣ ባላጠኑት፣ ቀድሞ በማያውቁት ቋንቋ ይናገሩ ጀመር። ማን ስለገለጠ? እግዚአብሔር መንፈስ ቅዱስ ስለገለጠ። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር አለ። በዚያ በጽርሐ ጽዮን አካባቢ በኢየሩሳሌም። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይላል። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። እያንዳንዱ እዛ የተሰበሰበ ሰው በቋንቋው ሲነገር ይሰማ ነበር። ከተለያየ ሀገር የተሰበሰቡ ናቸው። እዚያ ማንበብ ትችላላችሁ። ጳርጤ፣ ላሜድ፣ ኢላማጤ፣ ጵንፍልያ፣ ፍርግያ፣ ጳንጦስ፣ ሮም፣ ሊቢያ፣ ግብፅ እንዲሁም ከኢትዮጵያ የሄዱም ሰዎች ነበሩ በዚያ የተሰበሰቡ። ለምን? እስራኤላውያን በዚያ ዘመን በዓለም ተበትነው ይኖሩ ነበር። ከያሉበት ቦታ ፋሲካውን ለማክበር ይሄዳሉ። ከሩቅ አገር የመጡት ባለ 50ውን አክብረው ነው ወደ አገራቸው የሚመለሱት። ከቅርብ ያሉት ከቤታቸው ወጥተው ፋሲካውን አክብረው ተመልሰው ቤታቸው ይገባሉ። ባለ 50 ለማክበር ይወጣሉ። የተለያዩ ቋንቋ የሚናገሩ ሰዎች በዚያ ነበሩ። አይሁዳውያን ናቸው፣ ግን ተሰደው በተለያየ ዓለም ይኖሩ ነበር። ስለዚህ ተደነቁ ይላል፣ ተገረሙ ይላል። እንዲህም አሉ፣ ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን አሉ። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን የገዛ ምናችንን ቋንቋችንን። ልሳን ማለት ቋንቋ ነው፣ አንደበት ነው፣ ንግግር ነው። የገዛ ቋንቋችንን እንዴት እንሰማለን አሉ። እነኚህ ሰዎች ገሊላ የተወለዱ እንጂ እኛ አገር የተወለዱ አይደሉም። የገዛ ቋንቋችንን እንዴት ነው የምንሰማው? ከየት ተማሩት?
እንዴት አወቁት? አሁን ለምሳሌ አንድ ዕብራዊ ወይም አንድ እስራኤላዊ ሰው መጥቶ መካከላችን ቆሞ እዚያው ደምረት ላይ ቆሞ አማርኛን ጥርት አድርጎ ቢናገር በጣም ይደንቀናል፣ ይገርመናል። እሱ እስራኤላዊ ነው፣ የተወለደው ኢየሩሳሌም ነው፣ የኛን ቋንቋ ከየት አወቀው ብለን ይገርመናል። እነሱም የተገረሙት እንደዚህ ነው። እንኳን አማርኛ በደንብ አድርጎ አስረግጦ ቢናገር ቀርቶ ትንሽ ሰላምታዎች በአማርኛ ቢነግረን ጤና ይስጥልን ቢል እንስቃለን፣ ይገርመናል። ሰላም ለእናንተ ይሁን ቢለን እንደነቃለን። ለምን? እሱ የሌላ ሰው ተወላጅ ነው። እነሱም የተደነቁት በዚህ ነው። ከየት አመጡት? እንዴት አወቁ? እኛ ጋር ሳይወለዱ ብለው ተገረሙ። የመንፈስ ቅዱስ ምስጢር ስላልገባቸው ነው። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። በምኖቻችን አሉ? በልሳኖቻችን። አስተውሉ። አንዴ የገዛ ቋንቋችን ይላሉ፣ አንዴ ደግሞ በልሳኖቻችን ይላሉ። ልሳን ማለት ቋንቋ፣ ቋንቋ ማለት ልሳን ስለሆነ ነው። አስረግጠን እናያለን። ዛሬ በመንደር መናፍቃን ልሳን እያሉ ብዙ ስለሚጮሁ ሁሉም ተገርመው አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን አሉ። ምን ይሆን? ይሄ ከአይምሯቸው በላይ ነው፣ ከብዷቸዋል፣ አልደረሱበትም፣ ገና አልተገለጠላቸው። አንዳንዶች ግን ጉሽ የወይን ጠጅ ጠጥተው ሰክረው ነው ብለው አፌዙ፣ ቀለዱ፣ ዘበቱ። ጠጥቶ የሰከረ ሰው እንኳን የማያውቀውን ቋንቋ ያልተወለደበትን ያላደገበትን ቋንቋ አጥርቶ ሊናገር ቀርቶ የራሱም የለመደው ቋንቋ ይጠፋበታል። አፉ ይተሳሰራል፣ ሲናገር ይንተባተባል። እነሱ ግን አልገባቸው። የወይን ጠጅ ጠጥተው ሰክረው ነው አሉ። ያልፈላ ጉሽ ጠጥተው ነው። በዚህ ጊዜ ነው ሊቀ ሐዋርያት ቅዱስ ጴጥሮስ በመካከላቸው ተነስቶ ቆመ። እናንተ የይሁዳ ሰዎች ሆይ አላቸው፣ ለእናንተ እንደመሰላችሁ እነዚህ ጉሽ የወይን ጠጅ ጠጥተው የሰከሩ አይደሉም አለ። አሁን ገና ከጠዋቱ 3 ሰዓት ነው አላቸው። መንፈስ ቅዱስ በጸጋ የወረደው ጠዋት 3 ሰዓት ስለነበረ በሚገባቸው መልኩ ነገራቸው። እንዴ ከ3 ሰዓት አስቀድሞ እኮ የሚበላ የሚጠጣ ሰው የለም። የሚጽፍ ይጽፋል፣ የሚጸልይ ይጸልያል፣ የሚደጉስ ይደጉሳል። መብል መጠጥ ከዚያ በኋላ ነው። መቼ በልተው መቼ ጠጥተው፣ መቼ በልተን መቼ ጠጥተን ጠጡ ሰከሩ ትሉናላችሁ አለ። ይህ ግን አለ ከእግዚአብሔር ዘንድ በነቢዩ በኢዩኤል የተነገረው ቃል እንዲፈጸም ነው ብሎ ከትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ስዋ መጣና እንዲህ አለ፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ርዕሳችን ነው። ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ ተብሎ ተነግሯል አለ። ወንዶች ልጆቻችሁ አለ ቅዱሳን ሐዋርያት፣ ሴቶች ልጆቻችሁ አለ ቅዱሳት አንስት፣ አዎ ጎበዞቻችሁ አለ 72ቱ አርድእት፣ ሽማግሌዎቻችሁ አለ ሊቃውንተ ቤተ ክርስቲያን። እነኚህ ትንቢት ይናገራሉ፣ ሕልም ያልማሉ ተብሎ ተነግሯል። ይሄ እንዲፈጸም ነው። ይሄ ዛሬ ተፈጸመ፣ ደረሰ። ይሄው ምስጢር ተገልጦልን ባልተወለድንበት፣ ባላደግንበት፣ ባላጠናነው፣ ባልተማርነው ቀድሞ በማናውቀው በእናንተ ቋንቋ እግዚአብሔር መንፈስ ቅዱስ ስለገለጠልን እንናገራለን አለ ቅዱስ ጴጥሮስ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ እግዚአብሔር ድንቅ ሥራ ነው። መንፈስ ቅዱስ ከሳቴ ህዋት ነው፣ ምስጢር ገለጠልን። እኛማ የት እናውቀዋለን? የእናንተን ሀገር እንኳን አናውቀውም፣ እንኳን ቋንቋችሁን። ግን ማገለጠ? መንፈስ ቅዱስ ገለጠ። ለምን? ወንጌልን ያለ ችግር ሊሰብኩ፣ ወንጌልን ለዓለም ሁሉ እንዲያደርሱ፣ ያመኑትንም በሉ እነዚህ ምልክቶች ይከተሏቸዋል። አንዱን ብቻ አነሳለሁ። በአዲስ ቋንቋ በሉ ይናገራሉ። የማርቆስ ወንጌል ምዕራፍ 16 ቁጥር 17 በምን ይናገራሉ? በአዲስ ቋንቋ።
አዲስ ቋንቋ ማለት ባለቤት የሌለው ቋንቋ ማለት አይደለም። ትርጉም የሌለው ቋንቋ ማለት አይደለም። ሰዎች የማይመሰክሩለት ቋንቋ ማለት አይደለም። አዲስ ቋንቋ ማለት ቀድሞ ከሚያውቁት፣ ከለመዱት፣ ከተወለዱበት፣ ካደጉበት፣ ከሚናገሩበት ልዩ የሆነ ቋንቋ ማለት ነው። ቅዱሳን ሐዋርያት የተሰጣቸው ቋንቋ 72ቱ ቋንቋ ልዩ ነው። አዲስ ቋንቋ ነው። ለምን? ቀድሞ አያውቁትም፣ ግን ባለቤት አለው። ሰዎች እኮ መስክረዋል። የኛን ቋንቋ የገዛ ቋንቋችን ሲናገሩ እንሰማለን። እነዚህ ሰዎች ገሊላ ተወልደው እንዴት የኛን ቋንቋ ይናገራሉ ብለው መሰከሩ። የሰው ቋንቋ ላይ የተናገሩት ደግሞ እንዲያስተምሩ የተላኩት ሰዎችን ነው። መላእክትን እንዲሰብኩ አልተላኩም። በመላእክት ቋንቋ አይደለም የተናገሩት፣ በሰው ቋንቋ ላይ የተናገሩት። ወንጌልን የሚሰብኩት ለሰዎች ነውና ለመላእክት አይደለም የሚሰብኩት። ቋንቋ እንዲህ ነው የተገለጠው። እነሱ የተገለጠላቸውን ቋንቋ ሲናገሩ፣ ልዩ ቋንቋ፣ አዲስ ቋንቋ ሲናገሩ መንፈስ ቅዱስ ፊታቸውን አብርቶ ነው፣ አንደበታቸውን ከፍቶ ነው፣ ጸጋና ሞገስ ክብር አጎናጽፎ ነው። ወደቁ አይልም፣ መሬት ላይ ተንከባለሉ አይልም፣ አረፋ ደፈቁ አይልም፣ ተንፈራገጡ አይልም፣ ተንቀጠቀጡ ተንዘፈዘፉ አይልም። ዛሬ ሰዎች እንናገራለን የሚሉት ልሳን የሚሉት ውሸት ነው። ሴማ ቋንቋ ነው የሚናገሩት። ማን ይመሰክራል? ያን ቋንቋ ባለቤት ነኝ የሚል ማን አለ? ኢትዮጵያ ውስጥ እንኳን ካሉ ቋንቋዎች የሚናገሩት ትግርኛ ነው፣ ኦሮምኛ ነው፣ ግዕዝ ነው፣ ሲዳምኛ ነው፣ ጉራግኛ ነው፣ አፋርኛ ነው። ምን ቋንቋ ነው የሚናገሩት? እስቲ የለም፣ ውሸት እኮ ነው። ቅዱሳን ሐዋርያት የተናገሩት ቋንቋ ባለቤት ያለው ትርጉም ያለው የሚደመጥ ሰዎች የመሰከሩለት ነው። በስርዓት ነው ደግሞ የተናገሩት። እንዲሁ አይደለም የጮሁት። እንደዚህ ይላል መጽሐፍ፣ በልሳን የሚናገር ቢኖር ይላል ሁለት ወይም ቢበዛ ሶስት ሆነው በተራቸው ይናገሩ ነው የሚለው። እዚህ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 27 ጀምሮ በልሳን ወይም በቋንቋ ማለት ነው፣ በልዩ ቋንቋ፣ በአዲስ ቋንቋ፣ ሰዎች በማያውቁት ቋንቋ የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው ይናገሩ ይላል። ያውም በቅደም ተከተል አንዱም ይተርጉም ይላል። ለምሳሌ እኛ ውስጥ እዚህ ጉባኤ ውስጥ አንድ ሰው ዕብራይስጥ ቋንቋ ተገለጠለት ልበላችሁ፣ አንድ ሰው ደግሞ ጽር ወይም ግሪክ ቋንቋ ተገለጠለት ልበላችሁ። እነኛ ሁለት ሰዎች ሁለቱ አብረው ማውራት የለባቸውም። ቆመው መጀመሪያ ዕብራይስጥ የተገለጠለት ሰው ተነስቶ ይናገራል፣ ሌላው ደግሞ ይተረጉማል። ዕብራይስጡንም አማርኛውንም ከቻለ ራሱ አንድ ዕብራይስጥ እየተናገረ አንድ አማርኛ ይተረጉማል። እሱ ካልቻለ ግን ሌላ የሚተረጉም ሰው ቆሞ ይተረጉማል፣ ከዕብራይስጡ እየሰማ ወደ አማርኛ። ከዚያ እሱ ሲጨርስ ደግሞ ግሪክ ቋንቋ ወይም ጽር የተገለጠለት ሰው ይቆምና እሱ ደግሞ ይናገራል። ራሱ ከቻለ ይተረጉማል፣ ሌላ ተርጓሚ ካለ ደግሞ ይተረጉማል። ተርጓሚ ከሌለ ግን የሚተረጉም ባይኖር ግን ይላል ዝም ይበል ነው። እንኳን እንደው ዝም ብሎ ድንኳን ውስጥ አዳራሽ ውስጥ ያሉ ለመጮህ ቀርቶ መታወቅ ቀርቶ ተርጓሚ ከሌለ ዝም ይበል ነው። ለራሱና ለእግዚአብሔር ይናገር ይላል። ለራሱና ለማን? ለእግዚአብሔር። ምን ማለት ነው ለራስና ለእግዚአብሔር መናገር? በለሆሳስ ድምፁን ሳያሰማ ድምፁን ከፍ ሳያደርግ መናገር፣ በልብ መናገር ማለት ነው። ልክ እንደ ቅድስት ሐና እንደ ሕልቃና ባለቤት ትዝ ይላችኋል ስትጸልይ አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ይላል ሊቀ ካህናቱ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር ይላል። በምኗ ትናገር ነበር? በልቧ። በአፏ አይደለም የምትናገረው፣ የጮች አይደለም። በልቧ በለሆሳስ ለራሷ በውስጧ በልቧ ትናገር ነበር። ድምጿም ሳይሰማ ከንፈሯን ታንቀሳቀስ ነበር ይላል።
ቋንቋ የተገለጸለት ሰው ይኖር እንኳን ምንድነው የሚለው? ተርጓሚ ከሌለ ዝም ይበል ቁጭ ይበል ነው የሚለው። ለራሱና ለእግዚአብሔር ይናገር ነው የሚለው። እንዲጮህም አልተፈቀደም፣ ዝም ብሎ እንዲናገርም አልተፈቀደም። ግን የውሸት መሆኑን ከፍሬያቸው ታውቃቸዋላችሁ። እነሱ አንዱ ይነሳና በጀቤት ነው የተሰጠኝ ይላል፣ ጀጀጀጀ ምናምን ይላል። አንዱ ይነሳና በሸኖ የተሰጠኝ ይላል፣ ሸሸሸሸ ምናምን ይላል። ሪለማለማንተ አናማራማማ መስመናምን ይያሉ ይንቀጠቀጣሉ፣ ይወድቃሉ፣ ይዘፈዘፋሉ፣ አራፋ ይደፍቃሉ። ይሄ ከርኩስ መንፈስ ነው፣ ከሰይጣን ከዲያብሎስ ነው። እግዚአብሔር በሉ የሰላም አምላክ እንጂ የሁከት አምላክ አይደለም። በቅዱሳንም አብያተ ክርስቲያናት ሁሉ እንዲሁ ነው። እዚሁ አንደኛ ቆሮንቶስ 14 ቁጥር 33 ላይ የተመዘገበ ነው። እግዚአብሔር የሰላም አምላክ ነው፣ የሁከት አምላክ አይደለም፣ በፍጹም አይደለም። በቅዱሳን አብያተ ክርስቲያናት በእውነተኞቹ አብያተ ክርስቲያናትም ደግሞ እንዲሁ ነው፣ ሰላም ነው፣ ጸጥታ ነው ያለው። ገበያ እንኳን መደማመጥ አለ። ገዢና ሻጭ የሚገበያዩ ተደማምጠው ነው። አንድ ሻጭ ይናገራል፣ አንድ ደግሞ ገዢ ይናገራል። ዋጋው ስንት ነው ይላል ገዢ፣ ይሄን ያህል ነው ይላል ሻጭ። በልና ነገረኝ ይላል። ከዛ ተበተራ ይናገራል። እንኳን የእግዚአብሔር ቤት እንኳን የሃይማኖት ተቋም ግን ውሸት ነው ያለው። መንፈስ ቅዱስ ምስጢር ገላጭ ነው ያልነው ለዚህ ነው። መንፈስ ቅዱስ ምስጢር ገለጠ፣ ለቅዱሳን ሐዋርያት ቋንቋ ገለጠ። ቀድሞም ቢሆን ለቅዱሳን ነቢያት ትንቢትን የገለጠና ያናገረ እግዚአብሔር መንፈስ ቅዱስ ነው። ለቅዱሳን ሐዋርያት ወንጌልን የገለጠ መንፈስ ቅዱስ ነው። ለአባቶቻችን ለጻድቃኑ፣ ለሰማዕታቱ፣ ለእውነተኞቹ ሊቃውንተ ቤተክርስቲያን የቅዱሳት መጻሕፍትን ትርጉም የገለጠ እግዚአብሔር መንፈስ ቅዱስ ነው። ዛሬም ለኛ ለሁላችን የቅዱስ ወንጌልን ምስጢር ይግለጥልን። መንፈስ ቅዱስ ካልገለጠ ማንም እየተነሳ በተጥባበ ሥጋ እንደገዛ ፍላጎቱና ምኞቱን ቅዱሳት መጻሕፍትን ሊተረጉም አልተፈቀደለትም። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ጀምሮ ተመዝግቧል። ይህንን በመጀመሪያ እወቁ ይላል። ማንም ሰው መጽሐፍ ቅዱስን ማንበብ ሲጀምር በመጀመሪያ ልናውቅ ልንረዳ የሚገባው ነገር ቢኖር ይሄ ነው። ይህንን በመጀመሪያ እወቁ ይላል። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም ይላል። ለምን? ትንቢት ከቶ በሰው ፈቃድ አልመጣምና ይላል። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ተናገሩት ይላል። ቅዱሳት መጻሕፍትን ብሉያቱን ሐዲሳቱን የተናገሩት ከእግዚአብሔር የተላኩ ሰዎች ናቸው። ምን አይነት ሰዎች? ቅዱሳን ሰዎች ናቸው። የተለዩ፣ የተመረጡ፣ የተከበሩ፣ የተወደዱ ሰዎች የእግዚአብሔር ባለሟሎችና ወዳጆች ናቸው። ደግሞ የጻፉት የተናገሩት በመንፈስ ቅዱስ መሪነት ገላጭነት ነው። ከልባቸው አፍልቀው አይደለም። የፈለሰፉት ፍልስፍና፣ የደረሱት ድርሰት፣ የቀመሩት ቀመር አይደለም። መንፈስ ቅዱስ ነው ገላጩ። ስለዚህ መንፈስ ቅዱስ የገለጠለት ብቻ ነው የእግዚአብሔርን ቃል መናገር ማስተማር የሚችል። አስተማሪው መንፈስ ቅዱስ ነው እንጂ አይ በኔ ቋንቋ ነው የተጻፈው፣ አማርኛ ነው፣ ግልጽ ነው፣ ችግር የለውም አንብቤዋለሁ ብሎ እንደኔ አመለካከት ሳይሆን አይቀርም ይመስለኛል ተብሎ መጽሐፍ ቅዱስ አይተረጎምም። ብዙ ወገኖቻችን ዛሬ በጥርጥር የተሰናከሉት፣ በክህደት የወደቁት፣ ሃይማኖታቸውን የካዱት፣ ከቤተ ክርስቲያን የወጡት ቅዱሳት መጻሕፍትን እንደራሳቸው ምኞትና ፈቃድ እየተረጎሙ ነው። ባለማወቅ የጠፉትን ወገኖቻችንን አምላካችን እግዚአብሔር ልቡን ሰጥቶ ይመልስልን። እኛንም ደግሞ ሁላችንን ከጥፋት ይሰውረን። አንበበውታል ፊደሉን ግን ትርጉሙን አያውቁትም። ስለዚህ ተሰነካክለዋል። ስተው እያሳቱ ነው። ተጠራጥረው እያጠራጠሩ ነው። ክደው እያስካዱ ነው። ሐሰተኞች ሞልተዋል።
በተለይ አሁንማ ሐሰተኞች የበዙበት ጊዜ እኮ ስሙን እየጠሩ መጻሕፍትን እየጠቀሱ እያጣመሙ ጠፍተዋል። መንፈስ ቅዱስ ምስጢር ገላጭ ነው የምንለው ለዚህ ነው። ዛሬም የቅዱሳት መጻሕፍትን ምስጢር እግዚአብሔር መንፈስ ቅዱስ ለሁላችንም ይግለጥልን። መንፈስ ቅዱስ ለዚህ ብቻ አይደለም የወረደው፣ በጸጋ በጣም ብዙ ምክንያት አለው። ከዚሁ ጋር እንቀጥላለን። እሰውጥ እምነ መንፈሴ ዲበኩሉ ዘሥጋ፣ ሥጋ በለበሰው ላይ ከመንፈሴ አፈሳለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 17። አምላካችን እግዚአብሔር የሰማነውን ቃል በልቡናችን ያሳድርብን። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። በድጋሚ ለቤተ ክርስቲያን የልደቷ ቀን ለበዓለ ጰራቅሊጦስ የበዓላት ሁሉ እመቤት ተብላ ለምትጠራው ዕለት ሁላችንን በሰላምና በጤና አደረሰን አደረሳችሁ። በደንብ አድርጋችሁ አመስግኑ። ጸጋ መንፈስ ቅዱስ ጸጋ መንፈስ ቅዱስን በሁላችን ላይ ያሳድርብን። ይቆየን።